አደርጋለሁ። እንዴ ምን ማለት ነው? ታፈቅረዋለሽ እኮ በጣም። እንግዲህ ሰው በግድ ውደደኝ አይባልም። ሌላ የሚወደው ሰው ካለ መተው ነው። ካለበለዚያ ግን ራስ ወዳድ ነሽ ማለት ነው። ፍቅር ደግሞ አይደለም የሰውን የራስን የሚያስተዋል። እኔ ነኝ ራስ ወዳድ? ኧረ እኔ አንቺን አላልኩም። ለነገሩ እኔ ነኝ ጥፋተኛ። ካንቺ ምን አገኛለሁ ብዬ ነው የመጣሁት። አደይ እንዴት ነው ተሻለ? አዎ ይላምኩ ነው። አንተ እያለህ ምን ሆናለህ? ከቤተሰብ ርቄ ብመጣም እናንተ እንደ ቤተሰብ ደግሞ አንተ ደግሞ በጣም እንደ ጥሩ ወንድም ሆነ ያለኛል። አደይ ምን እየሆንሽ ነው? እኔ እንደ እህት ብቻ አይደለም የማይሽ፣ ለአንቺ ፍቅር አለኝ። እባክሽን አደይ ወንድሜ አትበይኝ። ምን ሆንክ? አይ ወዲህ ነው ምንም አይደል። ባርኮቴ አንድ ጥያቄ ልጠይቅህ? ጠይቂ። መቼ ነው ጥሩ ምግብ ሰርቼ ፍቅረኛን የምትጋብዛት እኔንም የምታስተዋውቀኝ? ነው እኔ የቤተሰቡ አካል አይደለሁ? አጠገቧ ነኝ ልበላት? አሁን ልንገራት እንዴ? ነግሬያት እሺ ባትለኝስ? ንገረኝ እንጂ ምን ነው? አንዲት መወዳት ልጅ አለች፣ ግን እሷ እንደማፈቅራት እራሱ አታውቅም። እኔ እኮ ፍቅረኛ እንዳለ ነበር ያሰብኩት። እንደዛ ከሆነ ለምን ፍቅረን አትገልጽላት? ፈራ። ምን ብዬ ልንገራት? ፍቅር ላይ ማርፈድ ዋጋ ያስከፍላል። ብትነግራት ነው የሚሻለው። ምክንያቱም ነገ ላይ ምን እንደሚፈጠር ማወቅ አይቻልም። ልጅቷ ቅርብም ሩቅም አይደለችም። ብቻ ተይው፣ ግራ የሚያጋባ ነገር ውስጥ። እንደዛ ይመስላል። ታዲያ ምን ይሻላል? ልንገራት እንዴ? አንተን የመሰለ ልጅ አግኝታ ነው? ንገራት። ስለዚህ ልነግራት ይገባል ማለት ነው። እሷ ባለችኝ ምክርማ ሄጄ በጭራሽ አላጣትም። ደግሞም ጥሩነቴን ገልጻልኛለች። አለይ ባርኮቴ አለ እንዴ? እንዴት ነሽ አለይ? ደህና ነኝ። ጥሩ ምግብ አምጥቼልሻለሁ። እስኪ ሞክሪ። በጣም ነው የማመሰግነው። ፈጣሪ ሰው ይስጣችሁ። በቃ ዴቭ አንተ ከመጣ አጫውታት፣ ብቻዋን እንዳትሆን። እኔ አንዳንድ ነገር ገዝቼ እመጣለሁ። እሺ እግዚአብሔር ይመስገን። እና አሁን እንዴት ነሽ? ደህና ነኝ። አንተ ባትደርስልኝ ኖሮ እነዛ ጨካኞች ገለውኝ ነበር። በጣም ነው እሺ የማመሰግነው። ለአንቺ እኮ ከዚህ በላይ ይገባሻል። ደግሞ መኘኝ ከዚህ በላይ ብዙ ሆነልሻለሁ። የእውነት አንተም ባርኮትም ጥሩ ልብ አላችሁ። ሁሉም ሰው እኮ መልካም ነው። ሁሉም ሰውማ መልካም አይደለም። ሰውነትን የረሱ ብዙ ሰዎች አሉ። ደግሞ ሩቅ መሄድም አይጠበቅብህም። እነሱን ታያቸው። አንቺን ግን ምንም እንዳይመስልሽ እሺ? እሱማ ለምጄዋለሁ፣ አይከፋኝም። ግን ደግሞ አንዳንዴ ሰው ነኝና ይሰማኛል። ከነሱ እንዳልብስ እፈራለሁ። ብቻ ህይወት ከባድ ናት። አውቃለሁ አይደል? አንቺ በመሆንሽ እኮ ነው እንጂማ እኛ ብንሆን በህይወት ሁላ ላንኖር እንችላለን።